አንድ ሰው ፉል ስታክ ዌብ ዲቨሎፐር ለመሆን ምን ነገሮችን ማወቅ አለበት? አንደኛ ፍሮንት ኤንድ ሲችል ነው ማለት ነው። የተለያዩ የፍሮንት ኤንድ ፍሬምወርኮች እና ላይብራሪዎች አሉ። እነሱን አንደርስታንድ ማድረግ እና በእነሱ ፍሮንት ኤንድ የዌብሳይት ፍሮንት ኤንድ መስራት ከቻለ ፍሮንት ኤንድ ዲቨሎፐር ይባላል። ሁለተኛው ደግሞ ባክ ኤንድ ዲቨሎፐር ይባላል። ባክ ኤንድ ማለት እንግዲህ ኦልሬዲ ከዳታ ጋር የተያያዘ ዳታ ቤዝ ጋር የተገናኘ ነው። እሱን እንግዲህ ለምሳሌ እንደ ኖድ ጄኤስ እንደ ፒኤችፒ ወይም ደግሞ ፓይተን በመጠቀም የተለያየ ስታኮች አሉ ለባክ ኤንድ የሚጠቅሙን እነሱን አንደርስታንድ የሚያደርግና ባክ ኤንድ የሚሰራ ከሆነ አንድ ሰው ባክ ኤንድ ዲቨሎፐር ይባላል። ነገር ግን ሁለቱንም አንድ ላይ መስራት የሚችል ሰው ፍሮንት ኤንዱንም ባክ ኤንዱንም አንድ ላይ መስራት የሚችልና በኤፒአይ አፕሊኬሽን ፕሮግራም ኢንተርፌስ በሚባለው ኢንተግሬት ማድረግ ከቻለ ፉል ስታክ ዌብ ዲቨሎፐር ይባላል ማለት ነው። ኦኬ፣ በዚህ ፓርት እንግዲህ የዚህን ኮርስ ኢንትሮዳክሽን በዲቴይል እናያለን። ማለትም ይህ ኮርስ እንግዲህ አንድ ሰው ፉል ስታክ ዲቨሎፐር ለመሆን ምን ነገሮችን ማወቅ አለበት የሚለውና ስቴፕ ባይ ስቴፕ ነው ኮርሶችን እየሰራ የምንሄደው። በውስጡ ላይ በጣም በርካታ ቴኮች እናነሳለን፣ ወይም ደግሞ የቴክ ስታክ ማወቅ ያለብን የቴክ ስታኮች አሉ። እነሱን እያንዳንዳቸውን በዲቴይል ላይ እንሄዳለን። ስለዚህ ይህ ኮርስ የፉል ስታክ ኮርስ ነው። በዚህ እንግዲህ እንደ ኢንትሮዳክሽን አንድ ሰው ከዚህ በፊትም ብለናል ፉል ስታክ ለመሆን ፍሮንት ኤንድ ባክ ኤንድ እና ኤፒአይን አንደርስታንድ ማድረግ አለብን ወይም ደግሞ አለበት ያ ዲቨሎፐር ብለን ስላሰብነ ማለት። ስለዚህ እዚህ ጋር እንደ ኢንትሮዳክሽን ሰፋ ባለ መልኩ ማለት ነው ምን ነገሮች ይካተታሉ በዚህ ኮርስ፣ ወይም ደግሞ ፉል ስታክ ሲሆን አንድ ሰው ምን ነገሮች ናቸው የሚኖሩት ወይም የሚማረው በዚህ ኮርስ ውስጥ ምን ነገሮች ናቸው የሚለውን በዲቴል ማየት ነው። ስለዚህ የመጀመሪያው እንግዲህ በዚህ ኮርስ ውስጥ ከምናደርገው ማለት ነው ወይም ደግሞ ፉል ስታክ ሲሆን አንድ ሰው አንደርስታንድ ከሚያደርጋቸው ውስጥ ያሉት ስቴፕ ባይ ስቴፕ በሴክሽን እየከፋፈልን እንሄዳለን። ስለዚህ የመጀመሪያው ሴክሽን የሚሆነው ፈርስት ሴክሽን የሚሆነው ማወቅ ያለበት ማለት ነው ኢንትሮዳክሽን ነው፣ ወይም ደግሞ ቤዚክ ኢንትሮዳክሽን ሊኖረው ይገባል ስለ ፉል ስታክ። ኢንትሮዳክሽን ቱ ፉል ስታክ ነው የሚሆነው። እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። የመጀመሪያው ሴክሽን ይሄ ነው፣ ኢንትሮዳክሽን ቱ ፉል ስታክ ዌብ ዲቨሎፕመንት። ፉል ስታክ ዌብ ዲቨሎፕመንት ምንድን ነው የሚለውን በዲቴይል ኢንትሮዳክሽን እናያለን። ከዛ በመቀጠል እንግዲህ ሴክሽን ቱ ላይ እንሄዳለን። ሴክሽን ቱ እንግዲህ የሚሆነው ማለት ነው በዚህ ውስጥ ቤዚክ የሚባሉትን በዌብ ዲቨሎፕመንት ቤዚክ የሚባሉትን ለምሳሌ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ ማድረግ ይሆናል ማለት። ስለዚህ አንደርስታንዲንግ ቤዚክ ቴክ ስታክስ እነዚህን አንደርስታንድ ያደርጋል ማለት ነው። አንደርስታንዲንግ ቤዚክ ቴክ ስታክስ አሉ። እነዚህ ቴክ ስታኮች እንግዲህ ምን ናቸው የሚለውን ኮንሲደር ለማድረግ ያህል ለምሳሌ ኤችቲኤምኤል አንደርስታንድ እናደርጋለን። ከኤችቲኤምኤል እንጀምራለን ማለት ነው። ዌብ ዲቨሎፕመንት ሲባል እንግዲህ አሁን በዚህኛው የምናየው በጃቫስክሪፕትን በመጠቀም ነው። ለምሳሌ በሌሎችም ዌብ ዲቨሎፕ ማድረግ ይቻላል። ለምሳሌ ፓይተን ተጠቅሞ ማድረግ ይቻላል። ነገር ግን እዚህ ጋር የምናደርገው በጣም የተለመደውም እነዚህ ነው፣ ጃቫስክሪፕት ፎከስ አድርገን ስለምንሰራ ማለት። ስለዚህ በዚህ ፓርት ኤችቲኤምኤልን አንደርስታንድ እናደርጋለን። ከዛ በኋላ ሲኤስኤስን አንደርስታንድ እናደርጋለን። ሲኤስኤስ ማለት ካስኬዲንግ ስታይል ሺት የሚባለው ነው። ኤችቲኤምኤል ደግሞ ሃይፐር ቴክስት ማርክአፕ ላንጉጅ ነው። እያንዳንዳቸውን በዲቴይል በስርዓት እያየን ነው የምንመጣው ማለት። ስለዚህ ይህን አንደርስታንድ እናደርጋለን ማለት ነው በዚህኛው ሴክሽን። እንዲሁም ደግሞ ጃቫስክሪፕትን በዲቴይል አንደርስታንድ እናደርጋለን። ማለትም ጃቫስክሪፕት ቤዚክ የሚባሉ አሉ። ለምሳሌ በጃቫስክሪፕት ቫሪያብሎች እንዴት ክሬት ማድረግ እንችላለን፣ እንዴት ፋንክሽኖችን ክሬት እናደርጋለን፣ ሉፖችን፣ ኮንዲሽናል ስቴትመንቶችን እንዴት በጃቫስክሪፕት እንጠቀማለን። እርግጥ ነው እንግዲህ እዚህ ጃቫስክሪፕት እንደ አንድ ፕሮግራሚንግ ላንጉጅ ነው የምናየው። ነገር ግን ለዌብ ዲቨሎፕመንት ጋር ሪሌትድ የሆኑና ዋና የምንላቸውን እያየን ነው የምንሄደው። ጃቫስክሪፕት እንግዲህ በዌብ ዲቨሎፕመንት በዚህኛው ጃቫስክሪፕት ቤዝድ በሆነ ዌብ ዲቨሎፕመንት እንግዲህ በጣም ወሳኝ ነገር ነው። ምክንያቱም ጃቫስክሪፕትን አንደርስታንድ ካደረግን ለወደፊቱ አድቫንስድ ሴክሽን ላይ ስንመጣ ለምሳሌ እንደ ሪያክትን ስንጠቀም፣ ኔክስት ጄኤስን ስንጠቀም፣ እንዲሁም ደግሞ ባክ ኤንድ ላይ ስንሄድ እንደ ኖድ ጄኤስን ስንጠቀም ጃቫስክሪፕት የተለያዩ ፋንክሽኖችን እንጠቀማለን። ስለዚህ ጃቫስክሪፕት ቤዚኩን አንደርስታንድ እናደርጋለን ማለት። ስለዚህ ጃቫስክሪፕትንም በዚህ ፓርት አንደርስታንድ እናደርጋለን። ስለዚህ ሴክሽን 2 ላይ እነዚህ ነገሮች ነው ቤዚክ የሚባሉትን የቤዚክ ቴክ ስታኮችን ለዌብ ዲቨሎፕመንት አንደርስታንድ እናደርጋለን። ኤችቲኤምኤልን፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ እናደርጋለን። ከዛ በመቀጠል እንግዲህ እነዚህ አንደርስታንድ ካደረግነ ሴክሽን 3 ላይ በሴክሽን 3 ተጨማሪ አንደርስታንድ የምናደርገው ነገር ምንድን ነው ካልነ ወደ አድቫንስድ ሌቭል ነው የምንሄደው። በነገራችን ላይ በእያንዳንዳቸው ሴክሽን ባይ ሴክሽን እየሰራ ነው የምንሄደው ፕሮጀክቶች። ለምሳሌ ከዚህ ጋር ሴክሽን 2 ላይ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን አንደርስታንድ ካደረግነ ለምሳሌ የአንድ ኢኮመርስ ዌብሳይት ቢውልድ እናደርጋለን። ፕሮጀክት ቀለል ያለ ግን ኢኮመርስ ዌብሳይት ለምሳሌ ፕሮዳክቶችን፣ ጫማ፣ ልብስ እንደዚህ አይነት ኦንላይን ስቶር ቢውልድ እናደርጋለን እነዚህን በመጠቀም ማለት ነው። ስለዚህ እንደዚህ አይነት ፕሮጀክቶችን እየሰራን ነው የምንሄደው። በእያንዳንዳቸው የተለያዩ ፕሮጀክቶችን እየሰራን ነው የምንሄደው። ዋናው የዚህ ኮርስ አላማ እኛ ላይክ ቲዮሪቲካሊውን ብቻ አንደርስታንድ እንድናደርግ ሳይሆን
በእርግጥ ትክክለኛ የሆነ ወይም ደግሞ እኛን እጃችን አፍታተን በደንብ ወደ ፕሮግራሚንግ ሊወስድን የሚችል ያለ ምንም ረዳት ለምሳሌ በራሳችን የሆነ ሀሳብ ሲመጣልን ያን ሀሳብ ቀጥታ ኮድ አድርገን ለምሳሌ ኢኮመርስ ዌብሳይት ቢልድ ማድረግ ከሆነ ኢኮመርስ ዌብሳይት ቢልድ እንድናደርግ ስለዚህ እንደዛ እንድናደርግ የግድ ፕራክቲካል ሪል ወርልድ የሆነ ፕራክቲካል ፕሮጀክት እየሰራ መሄድ ስላለብን በነዛ ፕሮጀክቶች እያንዳንዳቸው እያደረግን ነው የምንሄደው። ስለዚህ እሱ እናደርጋለን። ከዛ በኋላ ሴክሽን 3 ላይ ስንመጣ ወደ አድቫንስድ ሴክሽን እንመጣለን። አድቫንስድ ሴክሽኖች አሉ። በዚህ አድቫንስድ ሴክሽኖች ውስጥ እንግዲህ ሞር ፎከስ አድርገን የምናየው ሪያክት የሚባለውን የጃቫስክሪፕት ላይብራሪ ነው። ስለዚህ ሪያክት ዶት ጄኤስን አንደርስታንድ እናደርጋለን ማለት። ስለዚህ ሪያክትን ከዜሮ ጀምሮ ሪያክት ምንድነው የሚለው በዲቴል እናያለን። የጃቫስክሪፕት ላይብራሪ ነው፣ እንዴት ይሰራል። ለምሳሌ ኤችቲኤምኤል ሲኤስኤስ ጃቫስክሪፕትን ተጠቅመን ዌብሳይት ቢውልድ ከማድረግ ሪያክት ጄኤስን ለምን እንመርጣለን? እንደዚህ አይነት ላይብራሪዎችን እንዲሁም ደግሞ ኔክስት ጄኤስንም በዚሁ እንዳልናያለን። ኔክስት ጄኤስ ማለት እንግዲህ ሰርቨር ሳይድ ሬንደሪንግ ነው። ለምሳሌ የሪያክት ፍሬምወርክ ነው። ሶ ዌብሳይታችን እንዲፈጥን ፍጥነት እንዲኖረው አንድ ከሚያደርግልን ፍሬምወርኮች ውስጥ ይሄ ኔክስት ጄኤስ ነው። ስለዚህ ኔክስት ጄኤስንም በዲቴይል እናያለን። ከሪያክት ጋር ምን ልዩነት አለው፣ አንድነታቸው ምንድነው፣ ያንዳንዱ በዲቴይል እንሄዳለን በዚህኛው ሴክሽን ማለት ፕሮጀክት እየሰራን ነው። እዚህ ጋርም ደግሞ ሪል ወርልድ የሆኑ ፕሮጀክቶችን ነው የምንሰራው። ለምሳሌ በዚህ ውስጥ ሪያክት ዝም ብለን ኖርማሊ ዌብሳይት ብቻ ቢውልድ አናደርግም። ሪያክት ተጠቅመን ፍሮንት ኤንድ እንሰራና ለምሳሌ ቻት ቦት ሊሆን ይችላል። የራሳችን ቻት ቦት ለምሳሌ እንደ ዲፕሲክ፣ ቻት ጂፒቲ፣ ጀሚኒ የተለያዩ ኤአይዎች አሉ፣ ጀነሬቲቭ ኤአይዎች። እነሱን ኢንተግሬት አድርገን ከራሳችን ሪያክት ዌብሳይት ጋር ወይም ደግሞ ኔክስት ጄኤስ ተጠቅመን ከምንሰራው ዌብሳይት ጋር ቢውልድ ካደረግነው ዌብሳይት ጋር ኢንተግሬት አድርገን የተለያዩ ፋንክሽናሊቲዎችን እንሰራለን። የተለያዩ ፕሮጀክቶች አሉ፣ ሪል ወርልድ የሆኑ ፕሮጀክቶች ማለትም እንግዲህ ሶልቭ የሚያደርጉ ዩዘሮች ቀጥታ ሊጠቀሙባቸው የሚችል እኛ ይህን ፕሮግራም ጽፈን ይህን ዌብሳይት ዲፕሎይ አድርገን ስንጨርስ ዩዘሮች ሊጠቀሙባቸው የሚችሉ ለምሳሌ ሬዚዩም ጀነሬተር ራሱ አውቶማቲካሊ ሬዚዩም ጀነሬት የሚያደርግልን የሪያክት አፕሊኬሽን እንሰራለን። ዌብ አፕሊኬሽን የተለያዩ ፒዲኤፎችን ሰጠነው። ፒዲኤፉን በአጭሩ ሳምራይዝ አድርጎ አንደርስታንድ እንድናደርገው ለኛ ሪስፖንስ የሚሰጠን እንደዚህ አይነት ዌብ አፕሊኬሽኖችን ሪያክትን በመጠቀም እንሰራለን። በጣም በርካታ ማለት ቻት ቦቶች ሊሆኑ ይችላሉ። የምንፈልገውን ፋንክሽናሊቲ እንዲሰራለን ላንጉጅ ትራንስሌተር ሊሆን ይችላል። ልክ እንደዚህ አይነት የሪያክት ፕሮጀክቶች ፍሮንት ኢንዱም በሪያክት እንሰራለን። እንዲሁም ደግሞ እንደዛ አይነት ፋንክሽናሊቲዎችን እንጨምርና ላይክ እንደ ጀነሬቲቭ ኤአይዎች እንደ ቻት ጂፒቲ፣ ዲፕሲክ ኤፒአይያቸውን በመጠቀም ኢንተግሬት በማድረግ እነሱን እንሰራለን። ይህ አድቫንስድ ሴክሽን ላይ ይሆናል። ሶ እነዚህን አንደርስታንድ ካደረግን በኋላ ከዛ በመቀጠል እንግዲህ ወደ ባክ ኤንድ ነው የምንሄደው። ባክ ኤንድ ምንድን ነው የሚለው የአንድ ዌብሳይት ለምሳሌ ፉል ስታክ ከሆነ ባክ ኤንድ ወደሚባለው ሴክሽን እንሄዳለን። ስለዚህ ከዚህ በመቀጠል ይሄ ማለት ባክ ኤንድ እንግዲህ ሴክሽን 4 ላይ ነው የሚሆነው ማለት። ስለዚህ በሴክሽን 4 ባክ ኤንድ እናያለን። አራተኛው ሴክሽን ላይ ባክ ኤንድ ዌብ ዲቨሎፕመንት እነዚህን አንደርስታንድ እናደርጋለን። ባክ ኤንድ ዌብ ዲቨሎፕመንት ምንድነው? ለምሳሌ በዚህ ፓርት እንግዲህ የምጠቀመው ፓይተንን አይደለም። በሌላ ፕሮጀክቶች በሌላ ኮርሶች ወይም ደግሞ ዩቲዩብ ቻናሌ ላይ ማየት ትችላላችሁ። በጣም በርካታ ኮንተንቶችን ሰርቻለሁ ማለት ነው። በዚህ በባክ ኤንድ ወይም ደግሞ ኖድ ጄኤስ የሚባለውን ፓይተን በመጠቀም ባክ ኤንድ መስራት ይቻላል የተለያዩትን። በዚህኛው ላይ ግን ኖድ ጄኤስ ነው የምጠቀመው። ለባክ ኤንድ ዲቨሎፕመንት ኖድ ጄኤስ እንጠቀማለሁ። እንደ ፍሬምወርክ ደግሞ ለምሳሌ ሰርቨር ክሬት በቀላሉ ሰርቨሮችን ክሬት ለማድረግ ባክ ኤንድ ላይ እንደ ኤክስፕረስ አይነት ፍሬምወርኮችን እንጠቀማለን ማለት። ስለዚህ እነዚህን በመጠቀም ባክ ኤንድ ክሬት እናደርጋለን። እንዲሁም ደግሞ በዚህ ባክ ኤንድ ውስጥ አብሮ ልናነሳቸው የምንችለው ለምሳሌ ባክ ኤንድ ሲነሳ አብዛኛው ጊዜ ዳታቤዝ ይነሳል። ሰው ዳታቤዝም እዚህ ጋር አብረን አንደርስታንድ እናደርጋለን። ሰው ዳታቤዝን አንደርስታንድ እናደርጋለን። ሁለተኛ አይነት ዳታቤዞችን እንጠቀማለን። በነገራችን ላይ ዌብሳይታችን ዲቨሎፕ ስናደርግ የመጀመሪያው እንግዲህ ስትራክቸር ወይም ደግሞ ኤስኪዩኤል የሚባለው ነው። ስትራክቸራል ኩዌሪ ላንጉጅ የሚባለው ኤስኪዩኤሎችን በመጠቀም ነው። ለምሳሌ ሴቭ የምናደርገው ዳታ ወይም ደግሞ ዌብሳይታችንን ፍሮንት ኤንድ ላይ ለምሳሌ ፎርሞች ሊኖሩ ይችላሉ፣ የተለያዩ ዳታዎች አሉ። እነሱ ዳታዎችን ዳታቤዝ ላይ ስናስቀምጥ ስትራክቸር በሆነ በቴብል ፎርማት ኖሮ ሪሌሽንሺፕ አድርገን የምናስቀምጥ ከሆነ ኤስኪዩኤሎችን እንጠቀማለን። ስለዚህ ኤስኪዩኤል መጠቀም እንችላለን። ከነዚህ ኤስኪዩኤሎች ውስጥ ለምሳሌ ማይ ኤስኪዩኤል ኮመን የሆነ ነው። ማይ ኤስኪዩኤል ሊሆን ይችላል፣ ፖስት ግረስ ሊሆን ይችላል። ሌላም አይነት የኤስኪዩኤል ዳታቤዞች አሉ። ነገር ግን ዳታቤዛችን ለምሳሌ በኮሌክሽን የምናስቀምጠው ከሆነ ወይም ደግሞ ስትራክቸር ነን ኤስኪዩኤል ተብሎ የሚጠራ ከሆነ ሞንጎዲቢ ዳታቤዝ ልንጠቀም እንችላለን። ስለዚህ ሞንጎዲቢ በሞንጎዝ አማካኝነት ልንጠቀም እንችላለን፣ ወይም ደግሞ ማይ ኤስኪዩኤል። ሁለቱን አሁን ሞር ፎከስ ማድረገው በዚህ ኮርስ ላይ ሁለቱን ነው ማለት ነው፣ ማይ ኤስኪዩኤል እና ሞንጎዲቢ። ሶ እነዚህን በማድረግ እንግዲህ እነዚህን ፉል ስታክ ዲቨሎፕመንት እንጠቀማለን። በአጠቃላይ ግን እዚህ ጋር እንደ ሴክሽን 5 ጨምረው
አብሮ ኦልሬዲ ከዚህ አራተኛው ሴክሽን ወይም ባክ ኤንድ ላይ መካተት ይችላል። ነገር ግን እንደ ሴክሽን 5 ለምሳሌ ከዚህ ጋር ምንድነው ኤፒአይዎችን አንደርስታንድ በደንብ ማድረግ የምንችልበት ሴክሽን ነው ማለት ነው። ከዚህ ጋር የራሱን አድርገን በተለይ ደግሞ ረስትፉል የሚባለውን ማለት ነው ረስትፉል ኤፒአይን የምንጠቀምበት ነው። ስለዚህ ይህን ረስትፉል ኤፒአይ በመጠቀም ሪኩዌስቶችን ከፍሮንት ኤንድ ወደ ባክ ኤንድ ከባክ ኤንድ ወደ ፍሮንት ኤንድ በማድረግ እንግዲህ የኛን ዌብሳይት ፉል ስታክ ዲቨሎፕመንት አድርገን በደንብ ሙሉ ፋንክሽናል የሆነ ዌብሳይት ዲቨሎፕ እናደርጋለን። ስለዚህ እነዚህ ነገሮች አራቱን ሴክሽኖች በደንብ ከሄድነ ለምሳሌ HTML CSS እና ጃቫስክሪፕትን አንደርስታንድ ካደረግነ ከዛ ፕሮጀክት ሰርተን ከሄድነ ከዛ በመቀጠል ሪያክት ጂኤስን ወይም ኔክስት ጂኤስን በመጠቀም የተለያዩ ፕሮጀክቶችን ከሰራነ ከፍ ባለ ሌቭል ማለት ነው ኮምፖነንት ቤዝድ ስለሆኑ ከዛ በመቀጠል ሴክሽኑ ይሄኛው ላይ ባክ ኤንድን አንደርስታንድ የምናደርግ ከሆነ ኖድ ጂኤስን በመጠቀም እንዲሁም ደግሞ ኖድ ጂኤስ እንግዲህ የጃቫስክሪፕት ራንታይም ኢንቫይሮንመንት ነው ማለት ነው። ሶ እንግዲህ ጃቫስክሪፕት በራሱ ብራውዘሮች ላይ ነው ራን ሊያደርግ የሚችለው። ነገር ግን ከብራውዘሮች ውጭ ራን እንዲያደርግ ኖድ ጂኤስን ከተጠቀምነ ራን እንዲያደርግ ያደርግልናል። ስለዚህ ኖድ ጂኤስ ራሱ የጃቫስክሪፕት ራንታይም ኢንቫይሮንመንት ነው። ሶ እሱን በመጠቀም ባክ ኤንድ መስራት እንችላለን። ከዛ ደግሞ ኤክስፕረስን በመጠቀም ሰርቨር ራን እንድናደርግ ወይም ደግሞ ሰርቨር ክሬት እንድናደርግ ይጠቅመናል በቀላሉ ማለት ነው። ከዛ ዳታቤዞች ጋር ያለውን ሪሌሽን እናስተካክላለን። ለምሳሌ ኤስኩኤል ተጠቅመን እናያለን። ከኤስኩኤል ውስጥ ማይ ኤስኩኤልን ወይም ደግሞ ነን ኤስኩኤል ከተጠቀምን ሞንጎዲቢ በሁለቱም ላሳያችሁ እችላለሁ ማለት ነው። በዚህ ኮርስ ውስጥ እያንዳንዱ ልዩነቱ ምንድነው፣ ለምሳሌ ኤስኩኤል እንዴት እንመርጣለን፣ ነን ኤስኩኤሎች እንዴት እንመርጣለን፣ እያንዳንዱ ነገር እናያለን። ከዛ በመቀጠል ኤፒአይ ሴክሽኑን በደንብ ኤፒአይን አንደርስታንድ እናደርግና ረስትፉል ኤፒአይን በመጠቀም ይህ ኮርስ ሙሉ በሙሉ በዚህ እነዚህ ነገሮች ያካታል። በዲቴይልድ በእያንዳንዱ ፓርት ስንመጣ በጣም በዲቴይልድ ነው የምንመጣው ማለት ነው። ሴክሽን ባይ ሴክሽን ነው እንግዲህ ክሬት እያደረግን የምንመጣው። ስለዚህ ፉል ስታክ ዌብ ዲቨሎፕመንት እነዚህን አንደርስታንድ በትንሹ እነዚህን አንደርስታንድ ማድረግ ያስፈልጋል። ነገር ግን እየገባን ውስጥ ላይ ብዙ ስራዎችን እየሰራን ስለምንሄድ በጣም ብዙ ሴክሽን ፓርቶች ይኖሩታል በእያንዳንዱ ሴክሽን ውስጥ ማለት ነው። ለምሳሌ በኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ለምሳሌ ኤችቲኤምኤል የዌብሳይቱን ዋና ስኬሌተን ቢልድ እናደርጋለን። ስለዚህ የተለያዩ ኤችቲኤምኤል ኤሌመንቶች አሉ፣ ታጎች አሉ፣ እነሱን አንደርስታንድ ማድረግ ያስፈልጋል። ሲኤስኤስ የተለያዩ ፍሬምወርኮች አሉ የምንጠቀማቸው ማለት ነው። ላይብራሪዎችም አሉ የተለያዩ ማለት ነው። ለምሳሌ ሪያክት የምንጠቀም ከሆነ እንደ ታይል ዊንድ ሲኤስኤስ በጣም በቀላሉ ኢንተግሬት እንድናደርግ እንችላለን። እንዲሁም ደግሞ ኖርማል ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ብቻ ስንሰራ ለምሳሌ ኢንላይን ሜቶዶችን ልንጠቀም እንችላለን። የራሱን የሆነ ወይም ደግሞ የሲኤስኤስ ፓርቱን ራሱን ክሬት አድርገን ከኤችቲኤምኤል ውስጥ እንዴት ኢንተግሬት አድርገን ወይም ደግሞ ኤክስተርናል ተብሎ የሚጠራው እሱን ልንጠቀም እንችላለን። ኢንተርናል ደግሞ አሁንም ከኤችቲኤምኤል ፋይላችን ውስጥ ወይም ዶክመንታችን ውስጥ ሲኤስኤስ ፓርቱን የራሱን ክሬት አድርገን ወይም ደግሞ የራሱን በሴክሽን አስቀምጠን እዛም መጠቀም የምንችልበት መንገድ የተለያዩ መንገዶች አሉ። እያንዳንዳቸውን በዲቴይል ነው የምንመጣበት። በዋነኝነት ግን ይህ ኮርስ ሞር ፎከስ የሚያደርገው በእነዚህ አራቱ ሴክሽኖች ነው ማለት ነው። ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ቤዚክ አንደርስታንዲንግ እንዲኖረን ያደርጋል። ከዛ በመቀጠል ሪያክት ጂኤስ ወይም ኔክስት ጂኤስን በመጠቀም ሪያክት ጂኤስ እንግዲህ የጃቫስክሪፕት ላይብራሪ ነው። ሶ ኮምፖነንት ቤዝድ የሆነ ዌብሳይት ክሬት እናደርጋለን። ፋንክሽናል ኮምፖነንት ይሁን ክላስ ቤዝድ ኮምፖነንት እያንዳንዳቸው በዲቴል እያየን ስለምንመጣ ማለት ነው። ከዛ በመቀጠል ዌብ ዲቨሎፕመንት እንግዲህ ባክ ኤንድ አንደርስታንድ እንድናደርግ ወደዛኛው ሴክሽን እንሄዳለን። ሞር ፎከስ ማድረገው እንግዲህ ፕሮጀክት ቤዝድ እና ፕሮጀክቱን በደንብ እንግዲህ በፕሮጀክት እየሰራው እያንዳንዱን ግን ቲዎሬቲካሊ ወይም ደግሞ ኮንሴፕቱን አንደርስታንድ እንድታደርጉት ለምሳሌ ኮድ ብቻ ጽፌ ሳይሆን ለምንድን ነው ይህን ኮድ የምጽፈው የሚለውን በደንብ አንደርስታንድ እንድታደርጉት እያደረኩ ነው የምሄደው በዚህ ፓርት ማለት ነው። ስለዚህ እሱ እንሄዳለን። እዛ ኤፒአይንም በደንብ ኢንተግሬሽን እንሰራለን። በሌላ ሴክሽን ደግሞ ዌብ ስሪ ዲቨሎፕመንት እንመጣለን። ፉል ስታክ ዌብ ስሪ ወይም ደግሞ ብሎክቻይን ዲቨሎፕመንት ከዚሁ ሴክሽን ውስጥ እንዴት ብሎክቻይን ወይም ዌብ ስሪን እንጨምራለን የሚለውን ደግሞ በሌላ ኮርስ ውስጥ ወይም ደግሞ ከዚህ ሴክሽን በሚቀጥለው በሴክሽን 6 7 እያልን እንሄድና ያን እየጨመርን እንመጣለን። አሁኑ ግን እነዚህን በዋነኝነት በዚህ ኮርስ ውስጥ አንደርስታንድ ታደርጋላችሁ ማለት ነው።